እዚህ ጋር ጥያቄዎቹን መመለስ እያንዳንዱን መጻፍ ስላለብኝ ለኔ ለራሴ ጥያቄው ባጭሩ የሰውየውን ፐርሰናል ኢንፎርሜሽን ከአፑ ላይ ብሩ መመለሱን ያወቅሽበትን ላኪልኝ፣ ሰውየውን እፈልጓለሁ አልለቀውም፣ ምክንያቱም የኔን ባንክ ኢንፎርሜሽን ወስዷል ስጪኝ ስትልሽ አልሰጥም አልሻት። ለምን አልሻት ብዬ ስጠይቅሽ አልሰጥም ያልኩበት ምክንያትማ ሰይፉ ላይ አቀርበዋለሁ ስላለችኝ ነው አልሽኝ። ስለዚህ ሰውየው ሰይፉ ላይ እንዳይቀርብ ለምን ፈለግሽ ለሚለው ጥያቄ ባጭሩ እኔ ፖለቲከኛ አይደለሁም እና ፖለቲከኛ መሆን ስለማልፈልግና እሷ ደግሞ በፖለቲካ መያዝ ስለምትፈልግ ሰውየውን ነው ሰይፉ ላይ ማቅረብ የፈለገችው አይደል? ሰውየው ምን እንደሆነ አላውቅም። እኔ ቅድም እኮ ነግሬሻለሁ። በስልክ ኮንቨርስ አድርገን ስናወራ መኩን አውቀዋለሁ ፍራውልን አውቀዋለሁ ብለው ረጅም ሰዓት ኮንቨርሴሽን አድርገዋል እኮ። አንቺን እኮ የሚያገናኘው ነገር ሰውየውን ኢትዮጵያ ልላክሽ አሉኝ። ለምንድን ነው ማለት አንደኛ ይሄ ሰውዬ ልክፈልልሽ ብሎ ራሱ መጣ አይደለም? ከፈለልኝ ወሰደው። ይሄን ነገር ሲወስድ ለሚዲያው ማቅረብ አለብኝ አይደለም? ሰይፉ ላይ ግን ለምንድን ነው የምቀርበው? እኔ ምን አድርጌ ነው ሰይፉ ላይ የምቀርበው? አንቺን አይደለም እኮ ቅረብ ያለች ማቅረብ አለብሽ አለችኝ። አንቺ ሳትቀርቢ ሰውየውን ብቻ እንድታቀርበው የሰውየውን ኢንፎርሜሽን ለመስጠት እምቢ ለምን አልሽ? እኔ ምንም አይነት ገንዘብ የለኝም። በዛ ላይ ጭንቀት ውስጥ ነው ያለሁት። ተጨንቂ 8 ወር ስጠፋ እኮ ሆስፒታል ገብቼ ነው። ከዛ ከተመለስኩ በኋላ ይህን ጥያቄ እንለፈው ታዩ በቃሽ። ያላኩላት እሷ የምትሰራው ሌላ ነገር ነው የምትሰራው። ግን አቡ አንቺ እንዳይደብርሽ ብዬ ነው ላይክ ሚዩት ማረገው እንጂ ይሉሽ ሰይፉን ጭራሽ ስሙንም አላነሳውም። ከፈለስ መጽሐፍ ቅዱስ አምጥታ ትምላለች፣ እኔ በቁርአን እምላለሁ። ኖ እንደዚህ የዚህ ጋር የትልቅ ሰው ስም ሰይፉ የኔና የሷን የአንድ ተራ የኔን የተራና የሰላሚናን የተራ ሰው ትልቅ ሚዲያ ሊያቀርብ አይችልም። በሚዲያ ይውጣ ነው ያልኳት። በዚህ በቲክታክ ለህዝብ እናሳውቅ ነው ያልኳት። ይሄ ውሸቷን ነው። ትመያለሽ መጽሐፍ ቅዱስ ነው መጽሐፍ ቅዱስ ወይም ቁርአን አምጥተሽ ትመያለሽ። እኔ ሙስሊም ነኝ በቁርአን እምላለሁ። አንቺ በመስቀል ትመያለሽ። ውሸታም እኔ ቤትስ መማማል አይቻልም። እዛው በራራሽ ፋንታውን የኔና ያንቺን ጉዳይ ከጥፍርም ቆጥሮ አያይም ማንም ስላልሆነ ከዚህ በኋላ እኔ በራሴ መንገድ ጠይቃታለሁ። ሚዩት አታብሪ ፕሊዝ። እሷ ባንቺ ኖ አይ ሰው አሁን እኮ ሰይፉን ስታነሳ እውነት እንዳይመስል ነው ዝም ስል ገብቶሻል አይደል? አንቺ እንደዚህ ትቆጫለሽ። የመሰለው አይደለም የመሰለው ያልመሰለው አይምሰለው። እኛ እንነጋገራለን። ለሰው እያንዳንዱን ነገር ሰው እኔ ለሰይፉ ሪስፔክት ስላለኝ የሰይፉ ስም እዚህ ላይ እንድነሳ አልፈልግም። ኦኬ ማንሳት መብቷ ነው። ማንም አይከለክላትም። እሺ ልንገርሽ አንድ ነገር መሐላ እኔ ቤት አይቻልም። እኔ ቤት መማማል ምናምን አይቻልም። ስትማማሉ በራሳችሁ ቤት ትማማላላችሁ። ለምን እኔ ከሃይማኖት ጋር ምንም አይነት እንትን የለኝም፣ አይመለከተኝም ስለ ሃይማኖት። ኦኬ ሃይማኖት፣ ፖለቲካ፣ ብሔር እኔ ቤት አይመለከተንም። ማስረጃና መረጃ ነው። ማስረጃ የሌለው ጉዳይ ውድቅ ይሆናል። ማስረጃ ያለው ጉዳይ ይቀጥላል። እሺ ሰላሚና ይሄኛውን ጥያቄ ዘለዋለሁ በቂ መልስ ስለሌለሽ ለምን የሰውየውን ፐርሰናል ኢንፎርሜሽን መስጠት ፈቃደኛ እንዳልሆን ስለጠየቅኩሽ ጥያቄ የመለሹ መልስ ብቁ ስላልሆነ እንዘለዋለን። እሺ ፈርቻት ነው ያዡ፣ ፈርቻት ነው። ጥሩ በቃ እንደዚህ ባጭሩ ብትመልሺ ጥሩ ነው። ለምንድን ነው የፈራሻት? ምን ይዛብሻለች? ማስፈራሪያ ያስፈራራችኝማ በቃ እዛ ለማኝ በቃ ትሰድበኛለች፣ በጣም ትጮህብኛለች። ኦኬ ሰው ብትሰጫት እኮ እንደውም የፈራ እኮ ይሰጣላል። የፈራ እንኪ ይሄንን ነው የምትፈልጊው። እሷ ገንዘብ የተቀበለች እንደሆነ ደርሼባታለሁ። ሲቀጥል ደግሞ እሱ በጣም ሀብታም ነው አትደውይለት ትለኛለች። እሱ በጣም ሀብታም ነው አትደውይለት። ከዛ ግን እሷ ግን ግንኙነት እንዳላት አውቃለሁ። እሷ ስትደውል ኮንቨርት አድርጋ ለ3 አድርጋ ነው የምታወራኝ። ማለት እኔ መሐላ ምናምን አይደለም፣ እኔ ራሴን ሆኜ ነው የምኖረው። እኔ ከዚህ በፊትም ከማንም ሰው ጋር ምንም ሰውየውን ፈርቼው ብቲ ሰሊናዬ ሰውየውን አልፈራሁም ብቲ ያስኬዳል። ይኸውልሽ ቆይ ሰውየውን አልፈራሁም። ጥሩ ነው። ሰውየውን ፈርቼ ብቲ ያስኬዳል። እሷን ፈርቼ ከፈራሻትማ ትሰጫሻለሽ የሰውየውን ኢንፎርሜሽን እኮ እምቢ አትያትም። የፈራ ሰው ቤተሰቦቼን ይዛለች። ከሰጠሻት ቤተሰቦችሽን ትለቃለች። መጀመሪያ ነው የያዘቻቸው እና ስለዚህ እንዴት ነው ታዲያ ቤተሰቦችሽን ከያዘችብሽ ቤተሰቦችሽን እንድትለቅልሽ መስጠት ነው ያለብሽ? እኔ ፖለቲካ ውስጥ መግባት አልፈልግም። አሁን እኮ ከቅድም ጀምሮ ስታወራ የነበረውን ሰምተሻል አይደለም? ሁሉም ነገር ከራሷ ጋር ነው የምታገናኘው። አይተሽ ከሆነ ይሄ ጥያቄ መልስ የለውም። እንተው ማሪ አይሻልም ወይ? ፈርተሻት በሚለው ይያዝ። ስለፈራሻት ከለከልሻት በሚለው ይዟል። እሺ ስለፈራዋት ነው። እና እሱን ደግሞ እንዳገኘው አታደርገኝም። ለሷ ደውይላት ከሷ ጋር ጨርሱ ነው የሚለው።
ስለዚህ እሷ ደግሞ በጣም ብዙ ታወራለች። ስልክ እኮ አንቺ ነሽ ያለሽ ሳሎን። ታምር ፕሊስ ሚውት አታብሪ። መጨረሻ ያዢ ኖትሽና መጨረሻ ላይ ጠይቀሽ። ለምሳሌ ሰላሚና ይኸውልሽ ጤነኛ ነኝ ስላልሽ ነው ይሄን ጥያቄ የምጠይቅሽ። ሙሉ ጤነኛ ነኝ ብለሽኛል አይደል? እኔ ሪሃብሊቴሽን የገባሁትኝ ሆምለስ ላለመሆን ነው። እኔ ጤነኛ ነኝ። ማንም ሰው እንደ አይምሮ በሽተኛ ትሪት እንዲያደርገኝ አልፈልግም ብለሽ አስጠንቅቀሽናል አይደል? ስለዚህ ሙሉ ጤነኛ ስለሆንሽ እንደ ህፃን ላባብልሽ፣ እንደ ታማሚ ትሪት ላደርግሽ አልፈልግም። ሰው በሐቅ ስንነጋገር ተምርን ከፈራሻት ትሰጫታለሽ፣ እንደውም አይደለ ትሰጫታለሽ። ቤተሰቦችን ከያዘችብሽ ለምን ሰጠሻት ስትባይ ስላስፈራራችን ቤተሰቦቼ እንዳትጎዳብኝ ሰጠኋት። ለምን ከለከልሻት ግን? ስለፈራኋት አይሆንማ። ከፈራ ነው አንድን ሰው እንሰጠዋለን። ሰውየውን ፈርቼ ነው የእሱን ኢንፎርሜሽን ያልሰጠኋት። ሰውየው ለተምር የሰውየውን ኢንፎርሜሽኑን ከኔ እንዳገኘ ካወቀ እንዳይጎዳኝ ሰውየውን ብትይ ያስኬዳል። ለእሷን የከለከልሻት ኢንፎርሜሽን ሰው ስለማትፈሪያት ነው የከለከልሻት። ብትፈሪያትማ ትሰጫት ነበረ አይደል? ሰውየውን ፈርተሽ ከሆነ የከለከልሻት ትክክል ነሽ። ሰውየው እንዳይጎዳሽ ነው። ኢንፎርሜሽኑን አንቺ ጋር ስላለ አንቺ ኢንፎርሜሽኑን ስለሰጠሽበት አንቺን እንዳይጎዳሽ ወይ ለምሳሌ የተምርን ኢንፎርሜሽን ይዘሽ ሰውየው ጠይቆሽ አልሰጥም ቤተሰቤን አግታብኛለች ቤተሰቤን ይዛብኛለች ብትይ ያስኬዳል። ለምን? ኢንፎርሜሽኑን ከኔ ውጪ ማንም ሊሰጥክ እንደማይችል ስለምታውቅ እኔ ለአንተ የተምርን ኢንፎርሜሽን ከሰጠው ተምር ቤተሰቤን ትጎዳብኛለች፣ ያስኬዳል። ይሄኛው ግን ስለፈራዋት አልሰጠኋትም። የፈራማ ይሰጣል አይደል? ፈርተሻት ቢሆን ትሰጫት ነበር። እሷን ነው የፈራዋት። ለምንድን ነው የፈራሻት ካልሽ ሁሉም ነገር አሁን አይደለም እንዳትጎዳው ነው የፈራሽው ማለት ምክንያቱን አትሰሚኝም? ምክንያቱም ሁሉንም ነገር ሚዲያ ላይ ታመጣዋለች እኮ። ሰው እንዲመጣ ለምን ፈራሽ ታዲያ? ሰውየው እንዲመጣ ሰውየው እኔ መልኩን አላውቀውም። መልኩን ስለማላውቀው ነው። በማላውቀው ነገር ላይ ሶሻል ሚዲያ ላይ እኔ ብዙ ነገር መሆን አልፈልግም። በማላውቀው ነገር ላይ መጀመሪያውኑ ነግሬሻለሁ። መጀመሪያ ኮኔክት አድርገው ሲያወሩ ስለ ፖለቲካ ነው ያወሩት። ስለዚህ እኔ ደግሞ ፖለቲከኛ አይደለሁም፣ ፈራው። ለዛ ነው የፈራሁት። ኤቭሪቲንግ ከፖለቲካ ጋር ነው እሷ የምታገናኘው። ለምን ከመጀመሪያው ሲያወሩ ገንዘብ ልክፈልልሽ ብሎ መጥቶ ለምን ከመጀመሪያው ሲያወሩ ለምንድን ነው ስለ መኩና ስለ ፍራውል የተወራው? ፍላወርን አውቀዋለሁ መኩን አውቀዋለሁ እያለ ለምን አወራ? ያ ሁሉ ወሬ ለምን አወራ? ስለዚህ ፈራው ማለት ብጨነቅም ጭንቀት ውስጥ ብሆንም ብዙ ነገር ብሆንም እኮ በጣም እኮ አሳቢ ልጅ ነኝ። ስለ ሀገር ያስባለሁ፣ ስለ ሁሉም ነገር አስባለሁ። ፖለቲካ ውስጥ መግባት አልፈልግም። ዘር ውስጥ ሃይማኖት ውስጥ መግባት አልፈልግም። ስለዚህ እሱን ስላወሩ ከመጀመሪያው እሷን ነገር ስላወሩ ፈራው። እያንዳንዱን ኢንፎርሜሽን መስጠት ፈራው። ቴምርን የምታውቋት ከሆነ ሁሉም ነገር እዚህ ጋር አምጥታ እንትን ላይ ነው። ሰውን ሪከርድ አድርጋ ቤተሰቦችን ሪከርድ የማድረግ እንትን አላት፣ መብት አላት። እሺ እኔን ታድርገኝ፣ ችግር የለው። አንቺ ሀቡ አንቺ ቤተሰቦችሽን አፈላልጋ አግኝታ ሪከርድ ብታደርግ መብት አላት የላትም። ግን አምጥታ ግን አሰምታለች፣ ራሷ አምናለች። እንደዚህ ስለምታደርግ ነው እሷን የፈራሁት እንጂ እሱን አልፈራሁት። በጣም ጥሩ እሺ። እሷን ስለፈራሻት ሰውየውን ሚዲያ ላይ እንዳታመጣው ስለፈራሻት፣ ለምን ሰውየውን ሚዲያ ላይ አምጥታ እኔን ትጠቀምብኛለች? ሰውየውን ሚዲያ ላይ አምጥታ አንቺን በቃ ይህንን ጥያቄ እንለፍ። በቂ አይደለም መልሱ በቂ ስላልሆነ ይህን ጥያቄ እንለፍ። ምክንያቱም ሰውየውን ሚዲያ ላይ አምጥታ ከዛስ እኔን እንዳትጠቀምብኝ። እንዴት ነው ሰውየውን ሚዲያ ላይ አምጥታ ሰላሚና ናት የሰውየውን ኢንፎርሜሽን የሰጠችኝ እንዳትል ነው? ሁል ጊዜ በየቲክቶኩ ስትገባ ቲክቶክ ላይ ገብታ ሁል ጊዜ የሰው ስም አንስታ ነው እሷ እንትን ከሰው ጋር የምትግባባው። ቴንክ ዩ ስምሽ እንዳታነሳ ነው ሰውየውን አምጥታ የሰውየውን ኢንፎርሜሽን። ለምሳሌ ስለ መማር ስታወራ መማር ጎንደሬ እህቷ ሆና ጎንደሬዋን ሳትረዳ ግን እንደዚህ አድርጋ ብላ ሁል ጊዜ ስለመማር ከመማር ጋር ያጣላችኝ እሷ ናት አይደለ እንዴ? እኔ ከመማር ጋር የተነጋገርኩት በሚሰድቡኝ ሰዎች ምክንያት ያላቸውን ነገር ጨርሰዋል። ማርያም ጨርሰዋል። ግን እኔ ደግሞ ችግሬን ደግሞ ልክ እሷ ተንትና ተናግራለች። እኔ ለምሳሌ ችግሬን አንድ ባል ተናግሬያለሁ። በውስጥ በቴምር ጉዳይ አወሩኝ ብዬ አውርቻለሁ። እሷ ግን 30 ሺህ ብር ተከፍሎላታል። እሱን ሁላ ተከፍሎላታል። እኔ ግን አልተከፈለልኝም። እሱን ሁላ አልተናገርኩም። ግን ችግሩ ምንድን ነው ብላችሁ ስጠይቁኝ ግን እስካሁንም የማለቅስበት አይምሮ በሽተኛ የተባልኩበት ልክ እንደ ቴምር አይነት ሰው እየመጣ ከዛ በኋላ ያስፈራሩኛል በውስጥ። ከዛ በኋላ እዚህ መጡና አንድ ላይ ሆነው ያወራሉ። ጠቅላላ ሪከርድ አለ ኤቭሪቲንግ። ስለፈራሻት ሚዲያ ላይ አምጥታ ፖለቲካ ሁሉም ይጫወቱብኛል። ከዛ ትጨቃጨቃለች፣ ትሳደባለች። እንደዚህ አዳምጣት ታውቃለች። ወደሚቀጥለው ጥያቄ እንሂድ። እዚህ ቤትማ ግዴታዋ ነው ታዳምጣለች። እዚህ ቤት የማያዳምጥ ሰው ካለ ይወርዳል። ተደማምጠን ተከባብረን ነው የምናወራው። ኦኬ
አንቺም ተራሽ ሲያልቅ ሚውት ነው የምታረጊው። እሺ ለዚህ ጥያቄ መልሰሻል። ኦኬ መልሱን እንተንለዋለን። ኦኬ ወንድምሽን እሷ ቀድማ እንዳናገረችው እሱ ቀድሞ እንዳላናገራት ማስረጃ አለሽ? አቀርበዋለሁ ብለሻል። ወንድምሽን ታቀርቢ ትቻለሽ? ያገኘችው እኔ ጋር መጥቶ ነበር እና አትግባለው ነበረ ማለት ገስት የዛን ቀን ነው ገስት ላይ የገባ ቀን ነው ፎሎ ያደረገችው። የኔ ጥያቄ አጭር ነው። ወንድምሽ ቀድሞ እንደጻፈላት አንቺ ላይቭ ላይ ስታለቅሺ አብራሽ ስለነበረች እንድትረዳሽ ወንድምሽ ቀድሞ እንዳወራት ማስረጃ ማቅረብ ትችላለች። ወንድምሽ መጥቶ እዚህ ጋር ሀይ ካላት ዘ ፈርስት ዴይ ቴክስት ያደረገበትን ሁሉ ማስረጃ ታቀርብ። አንቺ ቅድም ያልሽኝ ቤተሰቦቼን አፈላልጋ አግኝታ ራሷ ናት አነፍንፋ አግኝታ ያናገረቻቸው ብለሻል። እሷ ደግሞ ቤተሰብ ወንድምሽ ቀድሞ ቴክስት እንዳረገላት እንዳናገራት ባንቺ ጉዳይ ስታለቅሺ ስለነበር እንድትረዳሽ እንድታገዝሽ እንዳናገራት ማስረጃ ማቅረብ ትችላለች። አንቺስ ወንድምሽ ቀድማ እሷ እንዳናገረችው ማስረጃ ማቅረብ ትችላለች? ቀድማ አይደለም ያልኩት ወንድሜ አለ የማውቀው እሱን አንድ ቀን ብቻ ነው ስናግርሽ ከሰማሽ አንድ ቀን ብቻ ነው በአካል የማውቀው እሱን ከሱን አናግራ ከዛ ግን የቤተሰቦቼን ድምፅ እዚህ አመጣችን ያልኩሽ እሱን ደግሞ ያገኘችበትን ቀን አስታውሳለሁ። የመጨረሻ ቀን ገንዘቡ ተረዳ ገንዘቡ ተከፈለ ተብሎ የተወራ ቀን የዛን ጊዜ እንግዲህ ገንዘብ ስለከፈልሽ አመሰግንሻለሁ ብሎ ይሆናል የጻፈላት አላውቅም። ግን የተገናኙት ግን የዛችን ቀን የተገናኙት። ጥሩ እሺ። የቤት ክራዩ እንደተመለሰ ሰውየውን ሚዲያ ላይ እናቅርበው ስትልሽ ለምን እምቢ አልሽ? ስለፈራኋት ፖለቲከኛ ስለሆነች በፖለቲካ መያዝ ስላልፈለኩ አይደለም። ሰውዬው $17,500 ተመላሽ እንደሆነ ይሄ ሰውዬ ውሸታም ሌባ እንደሆነ እናጋልጠው ሚዲያ ላይ ወተን ስትልሽ ለምን እምቢ አልሽ? ስለፈራኋት ማለት እሱን ማጋለጥ እሷን ከመፍራት ጋር ምን ያገናኘዋል? ከእሷ ጋር በጣም ግንኙነት እንዳላቸው ስላወቅኩ ስለዚህ አብረው የሚሰሩብኛል ብዬ ፈራሁ። ኦኬ ሶስታችሁም አሜሪካን ሀገር እየኖራችሁ አውጥታችሁ ሚዲያ ላይ ስታጓልጡ እሷን ትቶ እኔን ይጎዳኛል ብለሽ ፈርተሽ እሷን ወይስ ሰውየውን ይፈራሽ? እኔ ሁለቱን ነው የፈራዋችሁ። ሁለቱም አንድ ላይ የሚሰሩ ነው የመሰለኝ። ጥሩ እሺ። ስልክሽ በመበላሸቱ ምክንያት ነው አይደል ማስረጃ ማቅረብ ያልቻልሽው? አዎ የጻፈበትን ከዛ በኋላ የሱ ስልክ አይሰራም። እሷ ግን ታገኘዋለች። ደውዬላት ራሱ ከሷ ጋር ሳወራ ለሱ ግን ትደውልለታለች። ስለዚህ ሌላ ስልክ አለው ማለት ነው። በቅርቡ ራሱ መጥቶ ያውቃል ቲክቶክ ላይና በላችኝና ክስ ላይ ነኝ ብሎኝ ያውቃል። ከዛ ድጋሚ የሰጠኝ ስልክ ራሱ አይሰራም። ኦኬ እሺ። ለምን ስለ ሰውየው ምንም አይነት ነገር ተናግረሽ አታውቂም ሚዲያ ላይ? ምክንያቱም የሚያዳምጠኝ ስለሌለና ሁሉም ሰዎች የራሳቸውን ችግር ስለሚያወሩ። አሁን የሚያድሉ 8,000 ምናምን ህዝብ እድሉን ሰጥቶሻል። ተናገሪ ስለ ሰውየው። ሰውየውማ ይችን ብቻ ነው የማውቀው። አብረን አወራን፣ ከፈለ። ከዛ በኋላ ግንኙነቱ ከኔ ጋር ነው ከእሷ ጋር ነው ግንኙነታችን አለ። ከዛ በኋላ እሷ ራሷ እኔ እኮ ስለጠፋ ነው እሷ ራሷ ምናለች አትደውይበት በጣም ቢዚ ሰው ነው ባለትዳር ነው አለችና የኔ ጥያቄ ሰውየው በቅርቡ ገስቴ ላይ መጥቷል ብለሻል። ስለዚህ ኢዚት ኖርማል $17,500 ሳይከፍል ከፈልኩ ያለ ውሸታም ቀጣፊ ማናገር ኢዚት ኖርማል ትክክል ነው? እንደዚህ አይነት ውሸታምን ማስከናወን እሷ ታጠቃይ ነበር ሀቡዬ። አሁን ቴምር ላይ ፎከስ እናድርግና ቴምር ገና ከመምጣት እሷ ላይም ፎከስ እናደርጋለን፣ ችግር የለውም ማለት ሰውየው የተሸፈነበት ምክንያት ለዛ ነው። ገብቶኛል እኮ ሰውየው $17,500 ከፈልኩ ብሎ በኢሜይልሽ ደረሰኝ ልኮልሽ አንቺ ደውለሽ ለተምር ባንቺ በኩል የመጣ ሰውዬ $17,500 የቤቴን ከፈለልኝ ብለሽ ነግረሻት አይደል? በኢሜይል ደረሰኝ ልኮ ከፈልኩልሽ ብሎሽ ያመሰገንሽው ሰው አልቅሳችሁ አንቺና ተምር ለሁለት ያመሰገናችሁት ሰው ውሸታም ሆኖ ሲገኝ ገንዘቡን ሳይከፍል ፌክ ደረሰኙ ፌክ ኦር ደግሞ ተመላሽ ያደረገን ሰው እኔ እንደዚህ ያደረገኝን ውሸታም በሰላም ካወራሁት እኔ ራሴ ውሸታም ነኝ። እኔ ሌባን ከሌባ ጋር በቅርቡ ላይቬ ላይ መጥቶ እያወራ ነው እኮ እኔ ነኝ ያለ። አሁን እኮ ሳወራ ታፋጥጭኛለሽ አቡዬ። እሷ እንግዲህ የራሷን ነገር ስታወራ በጣም ረጅም ሰዓት ነው ወስዳ እንትን ያለችው በደንብ አርጌ ያፋጣጣ ማሬ። ስለዚህ እኔ ደግሞ ችግሬ ተደራረበ። ለሁለታችሁም እኩል ላይ ሙሉ ላይቭ ሪከርዱ ይቀመጣል።
ኦኬ ማየት ትችያለሽ። እሷንም እንዴት እንዳፋጠጥኳት በጥያቄ እኔ እንደ ጅል እንደ ከብት ዝም ብዬ የሰጡኝን የምቀበል ሰው አይደለሁም። ጭንቅላቴ ላይ የተፈጠረውን ጥያቄ እጠይቃለሁ። መጠየቅ የማይፈልግ ሰው ደግሞ እዚህ ቤት እንዳይመጣ ጥያቄ ግድ ነው ማሪ። ሶ እኔ የጠየኩሽ ጥያቄ ሲምፕሊ አንድ ሰው ቀጣፊ አጭበርባሪ የሆነን ሰው ሳይከፍልልኝ የቤት ክራይን ከፍዬልሻለሁ ብሎ ደረሰኝ የላከልኝን ሰው እኔ አልቅሼ ያመሰገንኩትን ሰው ጉዳዩ ውሸት እንደሆነ ሳቅ ደግሜ አክብሬ ላናገረው አልችልም። አንቺ ደግሞ በራስሽ ትችያለሽ። ይሄ ደግሞ የአንቺ መብትሽ ነው። ገብቶሻል? እያንዳንዳችን የየራሳችን መብት አለን። ስለዚህ በቅርብ ቀን ላይቭሽ ላይ ሲመጣ እንዴት ትሪት አደረግሽ? እንዴት አናገርሽ? ቴንክ ዩ። ያናገርኩት እኔ ራሴን ማለት የሆነ ሰዓት ላይ አሁን እኮ እሷ ላይ ምክንያቱም በደንብ ካልተናገርኩኝ እንዴት ነው እንትን የሚለው ሰውዬው የመጣበት ምክንያት እኔ ስሟን አንስቼ አላቅም በየቤቱ ግን እሷ ስሜ እንትኑን ሁላ የተከፈለበት ይኸው ተከፍሎታል እያለች ስሜን ሁላ እየለጠፈች ከዛ በኋላ አንድ እንደውም ጃጓር የሚባል ቤተሰብ ጋር ተጣልቻለሁ። ምክንያቱም ስለማንም ምንም ማውራት ስለማልፈልግ ሰዎች ልክ እንዳንቺ አይነት እድል ገጥሞኝ ስለማያውቅ ሰዎች የሆነ ነገር ሲከሰት መሰዳደብ እንጂ እንደዚህ ተረጋግቶ ማውራት አይፈልጉም። ስለዚህ እሷ እንድትሰደብ አልፈልግም። በእኔ ምክንያት ሰው እንዲሰደብ ምናምን ስለማልፈልግ ምንድነው እየተባለ እንድጨቃጨቁ ስለማልፈልግ እንትኑን ዘጋሁት። አንድ ቀን ግን ከፍቶኝ ከሆነች ልጅ ጋር በማውራት ሰዓት መጣ። እኔ ነኝ አለ። እኔ ነኝ ሲልሽ እንደዚህ አይነት እድል እስከማገኝ ድረስ ነው መጠበቅ ያለብኝ እንጂ ዝም ብዬ ብናገርማ በጣም ብዙ እንትኖች ጥቃቶች ደርሰውብኛል እኮ እስከዛሬ ድረስ ዝም ብዬ ስለምናገር ማለት ነው። ስለዚህ ይሄንን ሰውዬ ስልኩን ያስኩት ገባሽ? ከዛ ስልኩን ይዤ ላወራው ፈልጋለሁ። አሁንም ምንድን ያለው እደውልልሻለሁ አለ። ከዛ ጠፋ። ከዛ ስሙንም ረሳሁት። ይሄ ነው የተፈጠረው። በሌላ ስም ነው የመጣው። ግን ቲክቶኩን እንትኑን አላውቀውም። እሷ ግን ከድሮ ታውቀዋለች አይደለ? ስለዚህ ስለሚገናኙ ስለሚያወሩ ቴምር ደግሞ የብዙ ሰዎች ጋር የምታወራውን ነገር ስለማቅ ፈራዋት፣ እንደ ሰው ፈራዋት። ምክንያቱም እኔ በዘር በፖለቲካ ውስጥ መግባት አልፈልግም። ሲቀጥል ደግሞ ሁልጊዜ ስሄድ እንትን የምትለኝ ሁልጊዜ ስሄድ የምትሰብረኝ ማርያምን ዘቅዝቃ ብላ ነው። ሰው ቤት ገና ስገባ ማርያምን ዘቅዝቃ ሲል እናትሽ እንደዚህ ትሁን ምናምን እያሉ ሁሉም ሲሰድቡኝ እኩል አብራ ትሰድበኛለች። ስለዚህ ፈራዋት፣ ተሳዳቢ። ሲቀጥል ደግሞ በጣም ብዙ ቪዲዮዎች አሉ ከዚህ በፊት ከቤታዮ ጋር አገናኝተ የቤታዮ ፎቶ በእኔ ቤት ተዘቅዝቆ ተሰድቧል። የመማር ፎቶ በእኔ ቤት ተዘቅዝቆ ተሰድቧል። የማናት የሮማን ፎቶ በእኔ ቤት ተዘቅዝቆ ተሰድቧል። ስለዚህ እኔ አንድ ቀን ቤታዮ ተናግረኝ ታውቃለች። በቤቷ ተናገረችኝ ብዬ በምናገር ሰዓት ከዛ ልስደባት ብላ እና ትሳደባለች። ፎቶ ዘቅዝቃ እንደምትሳደብ ሁላችሁም ታውቃላችሁ። እሱን ስለምታደርግ ከፖለቲካ ጋር እንዳልገናኝ በጣም እፈራ ነበር። እኔ የተናገረኝን ሰው ነው ቃል በቃል የምናገረው። ቅድምም እንትን አሳይቻለሁ ከዮኒ ማኛ ጋር። ከዛ ዮኒ ማኛን ደግሞ ደውላለት እሷ የሆነ ነገር ብትሆን ካንተ ራስ አልወርድም ብላ እንዳስፈራራችሁ ሪካርድ አሰምታኝ ታውቃለች። ስለዚህ ይሄ ሁሉ ነገር እያደረገችኝ በውስጥ ማለት ይሄ ሁሉ ነገር እያደረገች ስለሆነ አንቺ እንደ ሰው አትጠነቀቂም፣ ትጠነቀቂያለሽ። ስለዚህ ማንኛውንም ሰው እንደፈለገ አታመጩም አይደለም። በጣም ከብዙ ሰው ጋር እኮ ትጋጫለሽ፣ ግን ሁሉንም ሰው እንደፈለግሽ አታመጩም። እኔ ለዚህ ነው የፈራሁት፣ ለዚህ ነው እንጂ እሱ ፈርቶ አይደለም። እሷ ፖለቲከኛ ሲቀጥል ፎቶ አለኝ አለች። እሱ የውሸት ፎቶ ቢልክላት እሱን እኔ ስጠይቃት ሰምተሻል ቅድም ታዩ። ስለዚህ እኔ ተረዳው። ሰላሚና አሁን ተረዳውሽ እኮ እሷ ፖለቲከኛ ስለሆነች ፖለቲካ እንዳታነካካኝ ነው የሰውየውን ፐርሰናል ኢንፎርሜሽን ያልሰጠኋት ብለሻል። እኔ ግን ከፖለቲካም ከሃይማኖትም የጸዳው ስለሆንኩኝ ለእኔ ትሰጭኛለሽ የሰውየውን ፐርሰናል ኢንፎርሜሽን? ስልክ ነው ያለኝ። ከዛ ውጭ ሌላ ምንም አይነት ነገር የለኝም። የወጣው ግን የተመለሰው ግን እልክልሻለሁ። የተመለሰው ከአፑ ላይ ሙሉ ስሙ፣ ባንክ አካውንቱ፣ ኤቭሪቲንግ እኮ ይወጣል ከአፑ ላይ። ይሄ ገንዘቡ ተመላሽ የሆነበት ኖቲፊኬሽን አፕሊኬሽን። እኔ እንትን ነው አፕ ነው ያለኝ። አፑን ስክሪንሻት ጠቅላላ እልክልሻለሁ። ግን በዛ ሰዓት ግን ኃይለኛ ጭንቀት ውስጥ ነኝ። በዛ ላይ እየደወለች ትጮህብኛለች። እየጮህች ነው የምታስረዳኝ። ስለዚህ በጣም ኃይለኛ ጭንቀት ውስጥ ነበር። ሌላውን ለማዳን እኔ ማጋለጥ ስላለብኝ ሰውየውን እኔ አሁንም ቢሆን እልክልሻለሁ። ግን ሰውየውን አላውቀውም። ቴምርን ስለማውቃት ነው የመጣሁት አለ። ራሷም ተናግራለች። በቴምር በኩል ነው። ግን እሷ የተናገረችውን ደግሞ እስካሁን ሰምተሻል። 30 ሺህ አስከፍለዋለች። እሱ ተሰጥቷታል። ኦልሬዲ ገንዘቡ ተሰጥቷታል። እኔ ግን የተሰጠኝ ነገር የለም። በየቤቱ እየገባች ታወራለች ላለችው እኔ በየቤቱ ገብቼ አላወራውም።
ሰውዬው ስካመር ነው እኮ 30,000 እኮ ከፈልኩ። ግን እኔ በየቤቱ ግን እየገባው ግን አላወራሁም። ትናንትና ብቻ ጆከር ብላ ተናግራለች። ጆከር ጋር ትናንትና ነገር ብቻ ያወራሁት እንጂ ተናግሬ አላውቅም። ኢሜሉ የሰውየው ደረሰኙን ለመጀመሪያ ጊዜ $7,500 ከፈልኩልሽ ብሎ በኢሜል ነው ደረሰኙን የላከልሽ። ያንን ኢሜል የላከበትን ኢሜል አድሬስ እና ደረሰኙን እና ከአፑ ላይ ገንዘቡ መመለሱን ያየሽበትን እነዚህን 3 በስልክ ነው የከፈለው እኮ በኢሜል ደረሰኝ ላከልሽ። ስልክ ሰጠሁት፣ በስልክ ከፈለ። ከዛ ግን አልተከፈለም የሚለውን ግን እልክልሻለሁ። የሱ ኢሜል ምናምን ግን የለም። በቃ አትነካኪ። ከዚህ የሱ ኢሜል የሱ አድሬስ እሷ ናት የምታውቀው። እኔ የለም፣ እኔ ጋር ምንም ነገር የለም። ለአንቺ ደረሰኝ እኮ ልኮልኛል በኢሜል እኮ ብለሽኛል። ኢሜል በስልክ ተከፈለ። በስልክ ልክፈልልሽ አሉኝ። በስልክ ኮኔክት ተደርጎ ተከፈለ። ከዛ ተላከ። ከዛ እኔ በምን ላከልሽ ደረሰኝ? በኢሜል አይደል ያልሽው ከቅድም ጀምሮ? ድርጅቱ ነው የላከው። እሱ ለዛ እኮ ነው ታዲያ እምቢ ያልኩት። ድርጅቱ ነው የላከው። ከዛ በኋላ ግን ተወስዷል ገንዘቡ አለ። በ3 ቀን በ4 ቀን ውስጥ የቱ ድርጅት? የቤት ኪራይ ነው። እስካሁን አልተከፈለም። እረስቸዋለሁ። አሁን ያለሁት ሕክምና እንትን ላይ ነው፣ ሪሃብሊቴሽን ላይ ነው። አዎ ድርጅቱ ነው ደረሰኙን የላከልሽ እንጂ እሱ አይደለም ከራሱ ኢሜል ደረሰኝ የላከልሽ አይደለም። እሱ ይኸውልሽ ከሱ ጋር የተነካካ ምንም አይነት ኢንፎርሜሽን የለኝም። ምንም አይነት ኢንፎርሜሽን ሳይኖረኝ ክሳሻለችኝ። ምን ያለ ምንም አሁን አንቺ ራስሽ እኮ ማስረጃ እየጠየቅሽኝ ነው አይደለም? አሁን ራሱ ማለት ያለ ማስረጃ ክሳሽ ስትለኝ፣ ሲቀጥል ደግሞ ቴምር ደግሞ ታውቂያታለሽ፣ ትሳደባለች ምናምን እንጂ በእንትን አብራሽ አሰራ አብራሽ በትክክል የራሷን እሷ የሰራቻቸውን ነገሮች ለእኔ አልነገረችኝም። የኔን ግን መውሰድ ትፈልጋለች። ለምሳሌ እኔ የላኩላት እኮ እንደዚህ ተከፈለልኝ ስላት እኮ ከዛ መረጋጋት ነበረባት አይደል? ግን ወዲያው አውጥታ ስትፖስት እኔ በጣም ብዙ ጥቃቶች ደርሰውብኛል። በአካል እኔ ቤተክርስቲያን መሄድ አልቻልኩም። በዛ ምክንያት ሚሊዮነር አይደል እንደ ከፈለልሽ ተብዬ ከዛ በኋላ ኃይለኛ ጭንቀት ውስጥ በጣም ብዙ ነገር ደርሶብኛል። በጣም በቃ ልነግርሽ የማልችለው ጭንቀት ሰው ማለት ሰው እንትን ጥቁር ሰው ሆኖ እየመጣብኝ በጣም ብዙ ነገሮችን አሳልፌያለሁ። በቃ ህመም እግር መቆረጥ ነውና የኔ ግን አይምሮዬ ህመም ደርሶበታል። በጣም ኃይለኛ ህመም ደርሶበታል። ግን ጥቃት ነው የደረሰብኝ። ጥቃቶቹ ነው የደረሱብኝ። ሚሊዮነር አይደል በጣም የማውቃት የምግባባት አብሬያት እንጀራ ሰርቼ ወጥ ሰርቼ የምበላ ሴትዮ እኮ ምን ነው ሚሊዮነር አይደል እንደ ከፈለልሽ እዛ ስታሽቃብጥ አልነበር እንደ ሙስሊም ወንድማችን እናንተ አፈር ብሉ ሙስሊም ወንድማችን ከፈለ አስብለሽ አይደል እንደ ብሎ ቤተክርስቲያን እንኳን እንዳይቀበሉኝ አድርጋለች እኮ በተናገረቻቸው ነገሮች። ስለዚህ ይሄ ሁሉ ነገር አድርገኝ ከዛ ጠፋው። ሆስፒታል የገባሁበት ምክንያት ይሄ ነው። ጭንቀት ደርሶብኝ ግን እብድ ናት ተባልኩኝ። ሁሉ ጊዜ ሰዎች ይበድሉሽና ከዛ በኋላ ሁሉን በደላቸው ወደ አንቺ ይወስዳሉ። እኔ ስለማንም ሰው መጥቼ ተናግሬ አላውቅም። ግን የነሱ ተከታይ የሆኑ እየመጡ አንቺ እብድ ለቴምር ያልሆንሽ ከዚህ በፊት ከቴምር በፊት ለመማር ያልሆንሽ እያሉ ቻልኩኝ። ከዛ ልክ የሆነ ሳለ መናገር በመጀመር ሰዓት የተለጠፈውን አሳይችሻለሁ አይደለም? ተለጥፎ ተሰደብኩ። ድራግ ትወስዳለሽ ተባልኩኝ። ቴምር ራሷ ድራግ ትወስጃለሽ አለችኝ። ኤቭሪባዲ ድራግ ትወስጃለሽ ነው የሚሉኝ። እሺ ሪያል ከዛ መጨረሻ ላይ ደግሞ መጣው። መጨረሻ ላይ መጥቼ ሪያል ብልሽን የምኖረው ስል እነ ጆከር ምናምን ገብተው አንቺ እህታችንን እንትን ብለሽ ብሎ ተጠቀሙ። ከዛ በኋላ ደግሞ መልሰው ደግሞ ከቴምር ጋር ሆኑ። ከዛ ሰደቡኝ። ስለዚህ የሰውየው ምንም አይነት ኢንፎርሜሽን የለሽም? ምንም አይነት ኢንፎርሜሽን የለ። እሷን ካገናኘዋት በኋላ ሁለተኛ እንዳትደውይለት አለችኝ። እንዳትደውይለት ነው ያለችኝ። በቃ ስራ ነው ቢዚ ነው አለች። ስለዚህ ምንም አይነት ኢንፎርሜሽን የለሽም የሰውየው። በቃ 2 ቀን ብቻ ነው ያወራሁት። አንዱን ቀን ደግሞ ደወለና ምን አይነት መድኃኒት ነው የምትወስጂው ሲለኝ እኔ በዛ ሰዓት እኔ መድኃኒት አልወስድም። በዛ ሰዓት ማለት አይ ድሮ ነበር። ምክንያቱም ቅድም ነግሬሻለሁ። ልክ ወንድሜ እንዳወራችሁ ሁሉ ሌላ ሰው ያወራል። ምን አይነት መድኃኒት ትወስጃለች ሲሉኝ ተልሻት የሰውየው ፐርሰናል ኢንፎርሜሽን ፖለቲከኛ ስለሆነች ከፖለቲካ ጋር እንዳታገኝ። የሰውየውን ፐርሰናል ኢንፎርሜሽን አለ የኔን ነው የኔ ስም ነው ያለው እዛ ላይ አልተከፈለም የሚል የኔ ስምና የድርጅቱ ስም ነው። የሰውየው ስም የለም። እሱን ነው ስጭኝ ያለችኝ። ታዲያ ሰውየው በምንድን ነው የሚጋለጠው? በዚህ ማጋለጥ ትችያለሽ? ሰውየውን በዚህ ማጋለጥ ትችያለሽ? እልክልሻለሁ። እንትኔ ላይ ኢሜል ላይ ያለውን እልክልሻለሁ። በቃ ተይው፣ አያስፈልግም። በቃ እንደዚህ ነው እንደዚህ ብሎ ስላስፈራሩኝ ከዛ በመጨረሻ ያለችኝ ግን ራቁት ስለተያዘብሽ ነው እንደዚህ የምትፈሪው። ልክ ራሱ አሁን ተናግራለች። ከዛ በቃ ልክ ስመለስ ወደ ሶሻል ሚዲያው ስመለስ
የመማር ፋኖች ይሰድቡኛል፣ የእሷ ፋኖች ይሰድቡኛል። በሃይማኖት ከዛ ይሄ ምንድነው ስዕል ዘቅዝቃ ይሉኛል። እኔ የዘቀዘቅኩት ፕሮፋይል ነው አውጥቼ አሳይሻለሁ አለ ሃይድ ተደርጎ ልክ የማርያምን ፕሮፋይል አድርገው አንቺ ሸርሙጣ ብለው ሲሰድቡኝ ሸርሙጣ የሚለውን ከነስድቡ ነው ምዘቀዝቅ የነበረው እንጂ እኔ ስዕል ዘቅዝቄ አላውቅም። ማንም ሰምቶኝ አያውቅ። ስለዚህ ከዛ በኋላ እርዱኝ ብዬ በመሄድ ሰዓት ሁልጊዜ ገንዘብ ላይ ፎከስ አድርጌ እንደሆነ ይታያል። ሁልጊዜ ገንዘብ ላይ ነው፣ ሁልጊዜ ገንዘብ ላይ ነው። አዎ ገንዘብ የለኝም። ገንዘብ ያልኖረኝ ደግሞ በዚህ ምክንያት ነው። ለምሳሌ እኔ መማርን በጣም ነው የምወዳት፣ በጣም ማለት ነው። ቴምር ግን በድላኛለች። እኔ መማርን የተሳደቡት የእሷ እንትኖች የእሷ ሰዎች ወተን ከመማርና ከቴምር ወተን ስለ አንቺ ችግር እናወራ። አንቺን ለመርዳት ስለሆነ እዚህ ጋር ያለ ነው። ስለ እነሱ መውደድና መጥላት ታዩና ስለ አንቺ ችግር ላይ ፎከስ እናደርግ። አንቺ ገንዘብ የለሽም። በምን ትበያለሽ? ትጠጫለሽ? ሪሃብሊቴሽኑ በነፃ ነው ምግብ የሚሰጥሽ? አዎ፣ ግን ምግቡ እኔ የምበላው ስላልሆነ ብዙ ጊዜ ፖርክ ነው የሚሰራው ወይም ደግሞ አሳማ ስጋ በ5 ቀን አንዴ ምናምን የሆነ እንደዚህ ገንዘብ አንዳንድ ሰዎች 20 ብርም 50 ብርም ያስገቡልኛል። ከአበሻ ምግብ እንትን ይሰጡኛል፣ ራይድ ይሰጡኛል፣ ገዝቼ እበላለሁ። እንደዛ ነው እውነቱን ስነግርሽ ማለት በ5 ቀን አንዴ ነው የምትመገቢው? ያው ሲወስዱኝ እና ገንዘብ ሳገኝ። ኦኬ። እና እነሱ ቀን በቀን የአሳማ ስጋ ነው የሚሰጡት ማለት የመምረጥ መብት የለሽም። እኔ አሳማ አልመገብም፣ ቺክን ዶሮ ወይም ስጋ ወይም አትክልት አድርጉልኝ ብሎ መምረጥ አይቻልም? ይቻላል፣ ግን እንደዛ በሚሆን ሰዓት ያው እንደገና ደግሞ አሁን ያለውበት ትንሽ ከበድ ይላል። በጣም ብዙ ሰው ነው የሚኖረው። ትንሽ መምረጥ ከተቻለ ለምን አትመርጭም? ምርጫሽን ለምሳሌ የአሳማ ስጋ የሚያማው ሰው ሊኖር ይችላል። የአሳማ ስጋ አልፈልግም እኔ የምፈልገው ይሄንን ነው ብሎ ኦፕሽን የለም? ሚኑ የለም? አለ ግን በቃ ምግቦቹ የምንኖረው ላይክ በጣም ብዙ 133,000 ምናምን ሰዎች ነው የምንኖረው። ስለዚህ እኔ ምግቡ ጋር በጣም እንትን ነኝ። ከባድ ነው ለኔ ማለት። ታፍሪያለሽ መምረጥ መጠየቅ? አላፍርም፣ ግን ያለውበት ቦታ ትንሽ ከበድ ይላል ማለት ለእነሱም እነግራቸዋለሁ። ሽታው ምናምን በጣም ብዙ አይነት ሰው ነው ያለው፣ ላይክ ብዙ አይነት ሰው ነው ያለው። አይሚን ከምትራቢና በ5 ቀን አንዴ ከምትመገቢ ለምን አትመርጭም? አሳማ አልበላም እኔ ኢትዮጵያዊ ኦርቶዶክስ ነኝ፣ አሳማ አልበላም። ስለዚህ የምፈልገው ቺክን ነው፣ ቢፍ ነው፣ ኦር ቬጂቴብል ነው፣ ሌላ ኦፕሽን ነው የምፈልገው ብለሽ ለምን አትናገሪም? እኔ ጥያቄ ከምትራቢ ከምትቸገሪ እናገራለሁ። ኦኬ፣ ወደፊት እሺ። ጥሩ እንትና ማናት ተመር ምናለች? እኔ ገንዘቡን ልክፈላትና እኔ ገንዘቡን ልስጣትና ስልኳን አሰርታ ማስረጃዎቹን ታምጣ። እሷ ላይ ላቀረብሽው ክሶች ማስረጃዎቹ ስልክሽ ስለተበላሸና ማስረጃዎቹ ስለጠፉብሽ የስልኳን ማሰሪያ እኔ ልክፈልና ስልኳን አሰርታ ማስረጃዎቹን ታምጣ አለች። የምን ማስረጃ ነው? ማስረጃው ምን እንደሆነ ትንገረኝና ከዛን አሁን ራሷ እኮ ተናግረዋለች ሁሉንም ነገር። ለምሳሌ የራቁት ቪዲዮ ይዤብሻለሁ ብላ የምታስፈራራሽን ሪከርድ ያደረግሽ ይዞብሻል እኮ ነው እሱ ይዞብሻልና ከዛን እሱም ስለያዘብሽ ነው የምትፈሪውና እንትን ማሰጭኝ ምንድነው ስሙ ማሰጭኝ? ሰላሚናዬ ቅድም ለኔ ያልሽኝ እኔ ኖት ያረሷ አልያዘችብኝ። ራቁት ፎቶ ይዤብሻለሁ ብላ ታስፈራራኛለች ነበር። ይዞብሻል ብላ ስታስፈራራኝ እኔ እሱን አውርቼው አላውቅም። እሷ ሳትመጣ ኖት ሲዝ ራቁት ፎቶ ይዤብሻለሁ ብላ ታስፈራራኛለች ነበር ጥያቄው። አይደለም ሌላ ደግሞ ይዞብሻል ስትለኝ እሺ እያንዳንዱ የኔና አንቺ ኮንቨርሴሽን እኔና አንቺ የምናወራው እያንዳንዱን ነገር ሪከርድ አርጌሻለሁ ብላ ታስፈራራኛለች። ለሚለው ማስረጃ ስልኬ ተበላሽቶብኝ ነው አልሽ። ስለዚህ ለዛ ማሰሪያ ስልክሽን ልክፈል እያለች ነው። ትክፈልና አሰሪውና ሲሰራ ይወጣል ማስረጃው። የሆነች አንዲት ነገር ብቻ ናት የነበረችኝ። ለሷ ነው ስልኬ ተበላሽቷል ያልኩት እንጂ እኔ እሷን የምታወራኝን ነገር እንደሷ ሪከርድ አላረግም። እኔ እንደሷ ሪከርድ አላረግም። እሺ ነገር ግን ራቁት ፎሎወርሶቼን ፎሎ እያደረገች በውስጥ ሄዳ እንዳይረዱኝ ታስፈራራለች ላልሽው ማስረጃ ስጠይቅሽ እነሱ ስክሪንሻት አድርገው ልከውልሽ ነው ወይ? ምንድን ነው ማስረጃሽ ስልሽ ስልኬ ተበላሽቶ ነው እንጂ ማስረጃ አቀርብ ነበር ብለሽኛል አይደል? የሆነ ማስረጃ እንደጠየቅሽኝና እዛ ላይ አለ እንዳልኩሽ አስታውሳለሁ።
ግን የዚህን ግን የሚያወቅሽው ፎሎወርሶችን ፎሎ እያደረገች በውስጥ ሄዳ እንደምታስፈራራችሁ እኔ እንደምታስፈራራ ያወቁት ወንድሜን ያወራችሁን እሷ ነግራኛለች። እሷ ማለት ነው። እሷ ስትነግረኝ ይሄንን ለምን አልካት በምለው ሰዓት አላልኳትም ብሎ ሸመጠጠኝ። አላልኳትም ማለት ወንድምሽ ነው ለብቻ ነው ያስኩት እዚህ ጋር እኮ ለዛ ነው እሱ ነው ይምጣ ያልኩት። እሱ እንዲመጣ ደግሞ ስልኬ እዚህ ላይ ነው ያለው። ኖ ማሪ እሱን አይደለም ያልኩሽ የኔ ውድ። አንቺ ያልሽኝ ሰዎች እንዳይረዱሽ ሆን ብላ በየቤቱ እየገባች በየገስቱ ሰዎች እንዳይረዱሽ እርዳታ እንደምታጨናግፍብሽ እና ፎሎወርሶችን ፎሎ እያደረጉ በውስጥ ሄዳ እንዳይረዱሽ እንደምታስፈራራቸው ነበር ነጥብ ያስኩት። ኦኬ ሌላው ደግሞ የህዝቡ ጥያቄ ኮመንት ላይ እንደምታዩ ሰላሚናዬ አንቺ ሌብል 34 ነሽ። ሌብል 34 ለመድረስ አንድ ሰው ስንት ዶላር መስጠት አለበት ታውቂዋለሽ? ግን እኔ ከድሮ ጀምሮ ነው ጊፍት የምሰጠው፣ ስራ እያለኝ ጀምሮ ነው የምሰጠው። ኦኬ እና ታዲያ እሺ ጋይስ ሌብል 34 ለመድረስ ኢዚት ቱ ማች ብዙ ነው የሚያስፈልገው? የሚያቅሰው ካለ ይችላል። ግን እኔ ስራ እያለኝ እኔ ጊፍት የጀመርኩት ድሮ ገና 2022 ስራ እንትን ጊፍት ሲጀመር ነው ጊፍት የጀመርኩት። ኦኬ አካውንት ተዘግቶብሽ አያውቅም? ሀ ብለሽ ቲክቶክ ከጀመርሽ ጀምሮ ኦንሊ ዋን አካውንት ነው የምትጠቀሚው? ኦኬ አንድ ሰው $20,000 ይፈጃል ብሎ ጽፏል። እውነት ነው? $20,000 ይፈጃል ሌብል 34 ለመድረስ? I don't think that is too much guys. እኔ ሰዎችን ለመርዳት ማለት እኔ ማንም ሰው ስለማይረዳኝ ማንም ሰው አንደርስታንድ ስለማያደርገኝ የተቸገሩ ሰዎችን ሳይ እረዳለሁ። መርዳቴ ጥፋት ከሆነ ይቅርታ ጠይቃለሁ እና የሰው ደስታ ደግሞ ስለሚያስደስተኝ ይሰጣለሁ። በገዛ ገንዘብሽ ማንንም ለሱ ጥፋተኛ ከሆንኩ ይቅርታ ጠይቃለሁ። ለምን ይቅርታ ጠይቂያለሽ? በገዛ ገንዘብሽ አይደለም። በገዛ ገንዘብሽ ጊፍት ስለሰጠሽ ቀርቶ የገንዛ ገንዘብሽን እንደዚህ አቃጥለሽ ብትሞቂው ማንንም ይቅርታ መጠየቅ አይጠበቅብሽም። በገዛ ገንዘብሽ ጆከር ጋር በየቤቱ እየሄደች እንደዚህ ታደርጋኛለች ለሚለው እኔ የትም ቦታ አልሄድኩም። ትናንትና ግን ይሄንን አድርጌያለሁ። የሆነ አይምሮን ነው አታክ የምታደርገው። እኔ እውነቱን ልንገርህ ማለት ነው የመጨረሻ ከእሷ ጋር የተለያየሁት አሁን ገባኝ ሁሉም ነገር እና የሆነ ሰይፉ ፋንታውን ላይ ማቅረብ ትፈልጋለች። እኔ በእኛ በአማራ ሰዎች እንደዚህ ድሃዎቹን እኔ ድሃ አይደለሁም የአይምሮ ድሃ አይደለሁም፣ ግን ድሃዎቹን እየሰበሰበች ልክ እመቤት እንዳደረገችው ከዛ ፍራውልን መያዝ ትፈልጋለች። ይሆነ ታሪኩ ማለት ነው ባጭሩ። ስለዚህ ይህንን አልተናገርኩም፣ ምክንያቱም ቤተሰቦቼ ይዛ ነበረ ታዳምጠኛለህ አንዴ ታዳምጠኛለህ። አስገብታችሁኛል ላስረዳት። ጆከር ከኔ ጋር ታወራለች። መጀመሪያ ላይ የተፈጠረው ምንድን ነው? አሁንም ቸግሮኛል ብዬ እንደመጣሁት አሁን እየመጣሁ አሁን ጃፒ እንደምሰድበኝ ለማኝ እንደምትለኝ ሁል ጊዜ መሳደብ እኮ አይደለም ማዳመጥ አለብን። በዛ ሰዓት ለብቻ የመጣሁና